ይቅርታ እኛ ነው? አዎ አንዴ ላውራችሁ። እሺ ምንድነው? ማኩ እናንተ ክፍል ነው እንዴ? ማን ነው ማኩ? የኛ ክፍሉ ነው። ወይ የምን ማክቤል ነው? መከተ ነው እንጂ። አረ ማክቤል ነው። ተይ እባክሽ፣ የምን ማክቤል ነው? መከተ ነው ስሙ። አይ አላወቅሽም መሰለኝ አንቺ። አውቃለች ስሙ ስለማይያዝላት ነው። አረ አይደለም፣ ያቃጣሪ አይደል እንዴ? አረ መቅዲ ልጁ ጨዋ ነው። ረፊ ምን ነው ጨዋ? ሾካካ አይደለም እንዴ? ሾካካ ማኩ ትንሽ ፊቱ ቀላ የሚለው ልጅ አወቃችሁት? ምን ነው በመንሻኮኩ አልተስማማሽበትም እንዴ? አረ መቅዲ እባክሽ ረፊ። ምንድነው ረፊ ረፊ የምትይኝ? እውነቴን እኮ ነው። ምን ፈልገሽ ነው እናት? ትንሽ ሰሞኑን ላገኘው አልቻልኩም እና ምናልባት እዚህ ካለ ብዬ እኮ። ወይ 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 አልሰማሽም እንዴ? ምኑ? ባለፈው ሰባብረው ጥለውት እኛ አይደል እንዲያፋፍሰን ወደ ቤት ያስገባ ነው። የምርሽ ነው መቅዲ? ታዲያ እንዴ እንዴት አልነገርኩሽም? ወይኔ ይሄን የመሰለ ወሬ ከረሳውማ እውነትም ጭንቅላት አይሰራም ማለት ነው። አልገባኝም። ማን የመታው? ማለቴ የት ነው የወደቀው? ምን አውቃለሁ ማን እንደመታው። ከሩቅ እንዳይገውት ከሆነ ግን ትንሽ ትከሻው ሰፋ ያለና ረዘም ያለ ሰውዬ ይመስለኛል። ማለት ጭራሽ ሲመቱት አይተሻል? አንድ ልጅ ነው ባክሽ፣ እሱንም እርግጠኛ አይደለሁም። ከሩቅ ነው ያየሁት። ወይኔ አምላኬ። እሺ ተጎድቷል እንዴ? ምንድነው አንቺ ልታለቅሽ ነው እንዴ? ኧረ ተይ መቅዲ። አታያትም እንዴ? አይኗ እኮ እምባ ቀረረ። ያቀረረ ዝም አትይም እንዴ? ባሏ ሊሆን እኮ ይችላል ነው አይደል? ማ ያሾካካ? ማን ነው? ቆይ ሾካካ የምትይው? ትንሽ ስለተጋጩ ነው። እሺ ውዴ አትቀየሚያት። አረ ትንሽ አይደለም በደንብ ነው የተጋጨነው። ቆይ ማኩ ከሰው ጋር ይነካካል እንዴ? ምን መነካካት ብቻ ይፋተጋል እንጂ። ይፋተጋል? መቅዲ እውነታውን እያናደድሽ ነው። እረፊ። ሂዱ ማሬ። እንዴ ምን አድርጌሽ ነው የተናደድሽብኝ እንዴ? አንድ ቀን እንኳን እሱ ከኔ ጋር ሰላም ሆኖ አይቀር እንዴ? አንቺ ስለምትተናኮኝ ነው እንጂ ልጁ ሰው ላይ የሚደርስ አይነት ሰው አይደለም። ኧረ እባክሽ እና አለማየሁ ስለተባረሩ ነው እንጂ እንዴት እንደሚሰራው አንቺ ራስሽ ታውቂ የለ እንዴ? መቅዲ በቃ እሺ አሁን ዝም በይ። እሺ አሁን ካላስቸገርኩሽ ቤቱን ታሳይኛለሽ? ቤቱ ድረስ ማስኬድሽ አሁን ይመጣልሽ የለ እንዴ? አይ ምናልባት እኮ ካልመጣ ብዬ ነው። አታስቢ፣ ይመጣል። ዛሬ ፈተና ስላለ አይቀር። እሺ አመሰግናለሁ። ችግር የለውም። ሌላ ካያ የት ነህ? አንተ እዚህ ተቀምጠህ ነው እንዴ ያቺን በር ላይ የምታንከራታት? ማንን ነው? ከአንተ ውጪ እዚህ ወንድ አለ እንዴ? አንቺ ደግሞ አይታይሽም እንዴ? ለነገሩ ለካ ጎረምሳም አለ መሀላችን። የወሬያችሁ ማጣፈጫ ሆንኩ አይደል? ግድ የለም ልቤ ይችላል ችላለው ይሁን ቢያመኝም። ጌታዬ እንደው በጠዋቱ ስንቱን የምታሳየኝ? ቆይ አንቺ ከኔ ጋር ችግር አለብሽ እንዴ? ለምን መከራከሩን ትታችሁ ማን እንዳየሻት ነግሪኝ። ተረጋጋ። ስለተመናቀርክ የሚሆን ነገር አለ እንዴ? አንቺ አይደለሽ እንዴ ነገሩን ያነሳሽው? ቆይ አንቺ እንዴት ነው የሚያደርግሽ? አንቺን አደም የሚያስገሳሱ ይጥፋ። ካላስቸገርኩ ለምን አንተ አታስይዘኝም? እኔ ለሴት ልጅ ትልቅ ክብር ስላለኝ በዚህ ዙር ይለፈኝ አይመስልሽም? ውይ ስሞትልህ፣ እንደው አትለፈኝ ስሞትልህ። አረ መቅዲ በእናትሽ ንገሪ። አንተ ደግሞ ወጣታይም እንዴ? ምንም ተልገክሰው። ወይኔ ጉዴ። አንቺ ግን በእያንዳንዱ ነገር ጣልቃ መግባት አይሰለችሽም? አንቺስ ስር እያልሽ ማውራት አይሰለችሽም? ምንድነው ቆይ እዚህ ክፍል መስማማት ያቃታችሁ? ቆይ ሁሌ ንትርክ ሁሌ ጭቅጭቅ አይከብድም? መች እናንተ ሰላም ትሰጡንና ነው ምን ታርክ የምናቆመው? ቆይ እዚህ ክፍል ውስጥ ከአንቺ ውጪ ነትራከና ነገረኛ ሰው አለ እንዴ? ቆይ እንዳትጀምሩት። ለምን ዛሬ ችግራችሁን ለመፍታት አንሞክር? እውነት ነው ነቆራው ይበቃል። የቀሩትም ይምጡና እንወያይ። አንቺ ደግሞ ሁሉም ነገረኞች ናቸው። ከማን ጋር ነው የምንወያየው? ሴትዮ ቆይ ለምን ራስሽን ችለሽ አታወሪኝ ግን? ቢገባሽ እያወራሁ ያለሁት ስለ አንቺ ነው። እሺ ድንዝዝ አፍሽን አትክፈች አንቺ። በከፍት ምን ልትሆኚ? እሱን አስይሻለሁ። እሺ እናንተ ቆይ መች ነው እንደዚህ ነዝናዛ የሆናችሁት? አረ መቅዲ ንትርጉን ትሰሽ በር ላይ ማን እንዳለ ንገሪ። ምን አለበት አንቺ ብትነግሩ? ይሄ ልጅ እኮ በልመና ደካማ። እኔ አንተ ሴቶች ይተቅላለሁ። ያቺ ጥርሰ ድርቧ ናቸው እዚህ በር ላይ የተገተረችው። አጭቅጭቀኝ ወደዛ። በቃ ጭቅጭቃት። ሂድና አግኛት። መቼስ ስለባለፈው ምንም አልነገርሻትም አይደል? ስለተጠፈጠፍክበት ምሽት ነው። በእናትሽ በስነ ስርዓት አውሪኝ። ምንድነው?
ውሸት ነው እንዲያወራሁት። አልተጠፈጠፍክም? ወይ ወንድሜ በእናትህ ማን የጠፈጠፈ? አንዱ ጠብደል ይዞ አላነፈረውም መሰለህ? የምርሽን ነው? ታዲያ አውጀሽ ከጨረሽ አሁን የጠየኩሽን ትመልሽልኛለሽ? ምኑን ነግረሻታል ወይስ አልነገርሻትም? እንዳታስብ እንዲች ብለ ይኸውልህ አጣፍጬ ነው የነገርኳት። ምን አንኳኳ እንጂ ማ አንተ ነህ? አብጂ ነው የባሻን ክፍል ማንኳኳ? ምን ችግር አለው? እኔ እኮ ስለምፈራ ነው። እንዴ ሴት እኮ ነሽ፣ ለምን ትፈሪያለሽ? ሴት ሆነስ እንዴ? ሴትነትን ከመፍራት ጋር ምን አገናኘው? ሴትነት ከፍርሃት ጋር ባይገናኝም ከባሻ ጋር ግን ይገናኛል። ማለት እንዴ እናንተ ባጠፋችሁ ስንሰደባ እንዴ ከረም ነው። እናንተ መንካት እኮ ጡር ነው። ምንድነው ደግሞ ጡር? ኃጢአት ነዋ፣ ነውር። እና አሁን አላንኳኳም ነው የምትለው? እንደው እዚቹ ቆመን እንውላታለን እንጂ እቺን በር እንዲሽ ብዬ አላንኳኳም። ቆይሻማ እንዳንኳኳ በምን ይታወቃል? ለነገሩ እኮ ልክ ነሽ። አንቺ አንኳኳሽም እኔ አንኳኳውም ያው ነው የምሰደበው። ውሽ እንደዛ እንኳን ያደርግ። ኧረ እባክሽ እንደዛ ነው የሚመስልሽ? እሺ ከምንጨቃጨቅ ለምን ቼክ አናደርግም? ደግሞ ምንድን ነው ቼክ የምናደርገው? አንኳኳና ማን እንደሚሰደብ እናያለን። ኧረ ተይ ተይ፣ ግን ትንሿ ልታሰድቢኝ ነው አይደለ? እንዲያ ብሽ ነው ነው ይሄን ያህልማ ክፉ አታርገው። እሱን ለምን አንኳኩተናል? እሺ እኔ ላንኳኳ? ለውጥ የለውም ግን አንኳኪ። እሺ አንተ ቆይ ስነ ስርዓት የለም እንዴ? በሩ ልገነጥሉ ነው? እሺ አቶ ባሻ፣ የበሩን መብት ለማስከበር ግድ ባሻ መሆን አለብኝ? ምንድነው ደግሞ አንተ የበሩን መብት የምታስከብረው? ሚጢጥ ሰሞኑን አዳዲስ ባህሪ እያየሁብሽ ነው። ብታረም ይሻላል። ስንቴ ነው የምነግርህ? ቆይ ሚጢጥ አትበለኝ፣ ትንሿ ነው ስሜ። ያው ነው፣ ምን ልዩነት አለ? እንዴት ነው አቶ ባሻ? ከፈቀዱልን መግባት እንችላለን? እናንተ ግን ከየት ነው የምትመጡት? ደግሞ እንደዚህም ጀመር? ምን ችግር አለው? ወንድማችሁ አይደለም እንዴ? ሚጢጥ ከቤት ነው የምንመጣው። በቃ አሳልፈናው ነው። ጥሩ፣ እንደዛ ከሆነ ለወንድምሽ ነው የምነግርልሽ። ምንድነው ደግሞ የምትነግርልኝ? እንደው ወሰለትሽ ነው። ወደዛ ሄደዋል። እንዴ ይዙ ቁጭ በል። እንዴት ነው ታዲያ ተመቸ? አዎ ግን ምን? ይህ ቤት ብዙ ትዝታዎች አሉት። እሱስ ልክ ነህ፣ የአረግ ትዝታዎች አሉበት። ይዙ ምን እንደሚቆጨኝ ታውቃለህ? ምንድን ነው? አረግን በቅጡ እንኳን ይቅርታ ለመጠየቅ አሁን ላይ ሳስበው የጸጸት ስሜት ይሰማኛል። የምርህን ነው እንደዚህ የተሰማ ያለው? አዎ በጣም። አሁን ሁሉም ነገር አልፏል። በቃ ከዚህ በኋላ ያለው መጠንቀቅ ነው። ይሁን እስኪ ምን ይባላል። እና አዜብ ጋር ደወልክላት? ኧረ አልደወልኩላትም። ማታ እንደዛ አንገብግባኝ አሁን ብደውላት ምን ልታደርገኝ ነው የምትችል ታውቃለህ? ምንም አታረገም እባክህ። ያው ሴት ስለሆነች ነው ያዙ ይልቀቁኝ የምትለው። አይ አልመሰለኝም። ልጅቷ በጣም ኃይለኛ ናት። እሱማ ኃይለኛ ነች፣ ግን ለትንሽ ጊዜ ይመስለኛል። ይሁን እስኪ እናያለን። እሺ አሁን እንውጣ። እሺ ዛሬ ደግሞ ሰላምም አትይኝም? ከመቼ ወዲህ ነው ደግሞ አንተን ሰላም ብዬ የምትቀመጠው? ለነገሩ ልክ ነሽ። ከማኩ ጋር ስትሆኚ ነው ሰላም ማለት ራሱ ትዝ የሚልሽ። ሰማ? ምኑን? ማኩን እኮ ሰው ደበደበው። ምን? መቼ ነው የደበደቡት? ባለፈው ማታ እኔ ጋር መጥቶ ሲመለስ ነው። አንቺ ደግሞ ከመቼ ወዲህ ነው ወንድ ለማግኘት ከቤት ወጥተሽ የምታውቂው? እንዴ ቆይ ሁሌ ሰው ባለበት ይኖራል እንዴ? ነገሩ ልክ ነሽ። ሰው እንደሚቀየር እድሜ ላንቺ አወቅኩት አሁን። እድሜ ለኔ? አዎ እድሜ ላንቺ። እስኪ ንገረኝ። ቆይ እኔ ደግሞ ምን አደረኩ? ታዩ ሁሉም ካወሩት ጉድባዱ ይቀራል አይደል የሚባለው? ጥሩ ለውጥ ነው። እሺ ቀጥልበት። ቆይ ለምን መናገር የፈለግሽው ነገር በግልጽ አትናገሪ? ቆይ ለምንድን ነው ማኩ መደብደቡን ስነግር ምንም ያልመሰለ? ማለትማ እንደሚያቅሰው ብለህ ነው የሰማኸኝ? እና ደረቴን እየመታው ማልቀስ ነበረብኝ? በዛ ልክ እንኳን መተወን አይጠበቅብም። ለማንኛውም መሄዴ ነው። ደህና ሁን። ለምን እንደፈለግሽኝ እንኳን አልነገርሽኝ። ተውኩት። ኤዱ ቆይ አንተ ነህ አይደል? ማለት እኔ ምን? አንተ ነህ አይደል የመታኸው? እንዴ ማንን? አሁን ስለማን ነው እያወራን ያለ ነው? ኤዱ ማኩን አንተ ነው የመታው እያልሽኝ ነው?
አዎ አንተ ነው የመታኸው። የምርሽን ነው? በእናትህ ካሌብ አታስመስል። አንተ ስትናደድ የት ድረስ እንደምትሄድ እኔም አንተም እናውቃለን። እሺ በቃሽ አንቺ። እኔን ቆይ ከይሄን ያህል ምን አድርገሽ ነው የምታስቢኝ? ይኸውልህ ካያ በእናትህ ይበቃል። በቃ ከዚህ በላይ አተውን። እንዴት ነው የምትናገሪው? ቆይ እንዴት ነው እኔን የምትጠረጥሪኝ? ካያ አቁም። ሄዱ እንዴት እንደዚህ ትናገሪኛለሽ? ገና ለገና ከሱ ጋር ስለሆንሽ እኔ እንደዚህ ትናገሪኛለሽ? ካሌብ ነገሩን ወደ ሌላ ርዕስ አትወሰደው። እኔ ግልጽ አማርኛ ነው እሺ ያወራሁት። ቀደም ሰው ይቀየራል ያልሽው እውነትም ሰው ይቀየራል። ካያ ምንድነው? አዝነህብኝ ነው እንዴ? አይደለም ባላደረኩት ነገር በፊት አድርጌው እንኳን ቢሆን እንደዚህ አትናገሪኝም ነበር። እሺ እሺ ረፍ በቃ። እውነት በጣም ነው እሺ ማዝነው። ትናንትና ላውቅሽ ወንድ እኔ እንደዚህ ትናገሪኛለሽ? ካያ ግራ ስለገባኝ ነው እኮ። እሺ ቆይ ማን ነው? ማንም ይሁን እኔን እንዴት እንደዚህ ትናገሪኛለሽ? እሺ ተረጋጋ በቃ። ለማንኛውም እኔ ምንም አላደረኩኝም። እሺ እናንተ እንዴ አንቺ የተከተልሽን ነው እንዴ? ማኔ እንዴ ለምንድን ነው የምከተላችሁ? ማለት ያለሁበት ድረስ የመጣችሁት እኮ ነው። ያማችኋል እንዴ? አረ ምንድን ነው የምትንቀጠቀጭው? እንዴ ይሄ ነው እየተከተልሽ ነው ምናምን ብሎ የሚያንጨረጭረኝ። አንዴ ይቅርታ። ለምንድን ነው እንደዚህ የምታይኝ? ወይ ችግር አለው እንዴ? አዎ ዝም ተብሎ ሰው ላይ ይፈጠጣል እንዴ? እና እንዴ ልሽ ወረኛ። ለማንኛውም ስላገኘው በጣም ደስ ብሎኛል። ሌላ ጊዜ እንገናኛለን። ቆይ እንጂ ወዴት ነው ጥድፊው? ቆይ መንገድ ላይ አቁመኝ ምን እንዳደርግ ነው? ካላስቸገርኩሽ ቡና እንጠጣ። መቼ? አሁን? አዎ። እንዴ እኔም ቡና ለመጋበዝ ብለህ ከምትሄድበት ልትስተዋጉል ነው እንዴ? ደግሞ ላንቺ ምን ችግር አለ? ቆይ ጓደኛስ ምንም አይልም? አረ ችግር የለውም። አንተ ለማንኛውም እኔ ውጪ ከወንድ ጋር መታየት አልችልም። ማለት ባለ ትዳር ነሽ እንዴ? አረ እንደዛ አይደለም። ምናልባት እናቴ ልትተኝ ትችላለች ብዬ ነው። የምርሽ ነው? አዎ። እና ምን ይሻላል? ምናልባት አንድ ቀን አብረን እንጠጣ ይሆናል። ለማታ ደግሞ በጣም ይቅርታ እሺ? አረ ችግር የለውም። እንደውም ኃይለኛ ስትሆኚ በጣም ነው የሚያምርብሽ። ኃይለኛ እንኳን አይደለም። ትናንትና ትንሽ ከእናቴ ጋር ተቃጭቼ ስለነበረ በዛ ተረብሼ ነው። ምን ነው እሷንም ታስቸግሪያታለሽ እንዴ? አረ በፍጹም አለ አይደል አንዳንዴ ያጋጥማል። አይዞሽ። እሺ በቃ አሁን ሂድ። እዚህ ቆሜ ካየችኝ ደግሞ ችግር ይፈጠራል። ግን ድፍረት ካልሆነብኝ አንድ ነገር ልጠይቅሽ። ምንድን ነው? እኔ ቤት ቡና ልጋብዝሽ? ቆይ አንተ ቡና ማፍላት ትችላለህ እንዴ? አንቺ ከመጣሽ እኮ ባልችልም እኔ እችላለሁ። ወረኛ። ለማንኛውም ሄዴ ነው በቃ። ደህና ዋል። እንዴ አልመለስሽልኝም እኮ። ደውልልኝ። ስንት አይነት ሰው ነው ያለው እዚህ ክፍል ውስጥ? በላውን ወረቀት አውጡ። ለምንድነው ደግሞ የምናወጣው? ባሻ ነዋ ተዘጋጇል። እንዴ ብዙ ተማሪ እኮ ቀርቷል። እና እኔ ይመለከተኛል? አንተ ቆይ እኛ ሳናገኝ የርዕሰ መምህሩ ምክትል ሆንክ እንዴ? በሆኑ ምን ያሰኝ? ምንም በቂ ማሽቃበጦች ስላሉ ለነገሩ ትሆናለህ። ለማንኛውም ቅድስት ላይ ብቻ እንዳትጮባት የተባልኩት። ሌሎቻችሁ ላይ እንደፈለኩ የማድረግ መብት ተሰጥቶኛል። አትለኝም። ቅድስትን ብቻ ነው እንዳትናገርበት ያስጠነቀቀ። ምን ነው ቀናችሁ እንዴ? ምን ማለት ነው ደግሞ ይሄ? ኧረ ስቀልድ ነው። አንተ ደግሞ ልታመረው ነው እንዴ? ምኑን ነው የምትቀልጂው? አብርሽ በቃ አንተ ደግሞ አትመናቀር። እየቀለድኩ ነው አለች አይደል እንዴ? አይ ቅሌት። እቺ ደግሞ የማትገባበት ነገር የለም እንዴ? ትሳቅ እንጂ ምን ችግር አለው? እውነት አላት እኮ እሷ። የምን እውነት ነው ያላት? ሁላችንም እየተሰደብን አንቺን ለምን ሊነካሽ እንዳልፈለገ ሊገባኝ አልቻለም። አንተ ያማል እንዴ? ኧረ አብርሽ እንደዚህ ማፍልታል። ምን አደረገ? እውነቱን እኮ ነው። ዝጊ። አንቺ ያልጠየኩሽን አታውሪ። ምን አገባሽ አንቺ? ማጣራሽ። ቆይ አንቺ እንደ ልጅ ሁሌ ከስር ከስር ማውራት ያስጠላሽም? ስሚ አፍሽን ብዝግ ይሻልሻል። አለበዚያ ግን አለበለዚያ ምን? አረ ሴቶች ተው፣ ዙሩን እኮ አከረራችሁት። ወይ ውጡና የሆነ ነገር ፍጠሩ። ዝም ብለህ አንተ ደግሞ አታሽቋልጥ። አታሽቋልጥ። ለምንድን ነው ግን እዚህ የተዘፈዘፍ ነው? ባሻውን መምጣቱ አይቀርም። አርፋችሁ ተቀመጡ።
ሰውዬ ክፍለ ጊዜው ሊያልቀው 5 ደቂቃ ነው የቀረው። በባሻ አስማት አያርዝመውም ብለን ኪዱ ቆይ ለምን አንቺ አታወሪልንም? አብርሽ እረፍ እንዳትጀምረኝ። እውነቴን እኮ ነው። አንቺን ይሰማሽ የለ አብርሽ እንደዚህ ካሽሟጠጥ ካይቀር ለምን ነጠላ ነገር ጣል አታረግም? ቡናም ይፈላልሃል። ቡና የምታፈለት አንቺ ነሽ? ምን በወጣኝና ነው እኔ ማፈላለት? እሱ ራሱ አፍልቶ ይስጠኝ እንጂ። ቆይ እናንተ አታርፉም እንዴ? ለምንድን ነው የሚያርፉት? ውሸት ነው እንዳያወሩት። እጫውንስ እንደ ፎከርኩ አደረግኩ አይደል? አንተ እሷም እኮ ተለሳለሰች። እንደዛ እንደ ኃይለኛ እንዳልተጫወተች በአንዴ እኮ ነው ብን ብሎ ሁሉም ነገር ይጠፋ። ማለት ለማታ ይቅርታ አትለኝም መሰል ማለት አዜብ ማን ሊሞት ነው እባክህ? ኧረ እኔም አላውቅም። አንተ ደግሞ ቡና እንጠጣ ምናምን ስላት ውጪ ከወንድ ጋር መተት አልፈልግም ምናምን አላለችም? ለምንድን ነው ደግሞ ከወንድ ጋር የማትታየው? እኔ እንጃ እናቴ ምናምን አለች። በዚህ ጊዜም እንደዚህ የሚባል ነገር አለ ማለት ነው? አንተ አይገርምም? ልጅቷ ግን ምስኪን ነገር ነች። አትለኝም? እውነቴን እኮ ነው። በእናትህ ደግሞ ቤት ለምን ቡና ምናምን አላፈላልሽም አልኳት። አታደርገው። ለምንድን ነው የማላደርገው? ቆይ ውጪ ካልተመቻት ቤት ጋብዛት ምን ችግር አለው? አንተ ሌላ ነገር ብታስብስ? ቆይ ምን ታስባለች ብለህ ነው? ደግሞ ራሷ እኮ ነች ውጪ ምናምን አልችልም ያለች። እና ተስማማች ይመስለኛል። እንግዲህ ደውልልኝ ምናምን ብለኛለች። ደውልልኝ ካለችማ በቃ ተስማምታለች ማለት እኮ ነው ይመስለኛል። ወንድሜ ኮንግራ። በእውነት የምን ኮንግራ ነው ደግሞ? ይኸው ቤት ድረስ ልትመጣ አይደል እንዴ? ትምጣ። ምን ታደርግልኛለች ብለህ ነው? ወሬኛ። በላውን ራስን አዘጋጅ። ለምንድን ነው ደግሞ የማዘጋጀው? ቡና ብለህ አይደል እንዴ ጠራሃት? እናማ ቡናና ምግብ ታዘጋጅላታለህ። ትቀልዳለህ አይደል? ምንድነው የምቀልደው? የምሬን እኮ ነው። እኔ እኮ መስራት አልችልም። እና ስትመጣ በደረቁ ልሸኛት ነው እንዴ? ወይኔ አንተ ለካ እሱም አለ። ታዲያ በላውን ተዘጋጅ እባክህ። ትንሿ ላውራት እንዴ? ምንድን ነው የምታወራት? የሆነ ትንሽ ነገር እንድታዘጋጅልኝ ብነግራት እምቢ ትለኛለች። ማዘጋጀቱንማ ታዘጋጅልሃለች፣ ግን ለአዜብ እንደሆነ ካወቀች በፍጹም አታዘጋጅልህ። ወይ ለካ እሱም አለ። ወይኔ መከራዬ። ለማንኛውም እድልን ትሞክራለን። ሂድ በቃ። እኔ የምልሽ መቅዲ፣ ምንድን ነው? እስኪ አትመናቀሪ፣ በስነ ስርዓት አውሪ። ኧረ ጉዴ! ጭራሽ ተጣርተህ መሳደብ ጀመርክ? መች ሰደብኩሽ? በስነ ስርዓት አውሪኝ እኮ ነው ያልኩሽ። ሰማኛል። ዛሬ አንድ ሰው አልተናኮልም ብዬ ነው የወጣሁት። እሺ ምንም ብትለኝ ለአንተ የሚሆን መልስ የለኝም። ጠይቅሽ የነበረውን ጭራሽ ነው ያስጠፋሽብኝ። ምንድን ነው የምትጠይቀኝ? ኤዱን የቱ ጋር ነበር ያገኛችኋት? ማናት ደግሞ ሄዱ? ጠዋት በር ላይ ነበረች ያልሽኝ ልጅ ናታ። በር ላይ ናት ካልኩ በር ላይ ናት። ምንድነው እንደ አዲስ ሰው የምትጠይቀኝ 10 ጊዜ? ቆይ ትሞቻለሽ በስነ ስርዓት ብትመልሽልኝ። በቃ ለምዶብሽ ቀራ የተንኮልሽ። ምን አደረኩ? የምሬን እኮ ነው። ውይ ድምጻችሁ እንዴት እንደሚያስጠላ። እና ቀድምሽ ነው የቀደምሽ አንቺ። ምን ነገሩ ከአንቺ ጋር ምናምን ታካራ ውስጥ አስገባኝ። መቼ ይሆን ግን ፈጣሪ ከእናንተ የሚገላግለኝ? አይመልስሽ። አዎ ሂድ፣ ፈቅጄልሃለሁ። እዩ ለካ ወደ አይደለም ባንቺ የምትቃጠለው። ስታስተኛ ቆይ አንቺ ልጆችን አቃጥለሽ አበረሽ ብቻሽ ልትማሪ ነው? ቢልልኝማ እንዴት ደስ እንደሚለኝ። እናንተ ትቆያላችሁ? ባሻ እኮ እንዳትወጡ ብሏል። እባክሽን ሊወጣ ነው። ሂድ እንጂ ሰውዬ። እንደውም ቆየ እኮ ሚስትህን እኮ አይነ እያየ ልትበላ ነው። እንደውም ሂድና ጸሎት አድርግ። አንቺ ያምሻል እንዴ? እውነቴን እኮ ነው። አሁን ደግሞ ተናዳ ስትሄድ ባሻን ታገኘዋለች። በቃ ሆነ፣ ተከናወነ። ምንድን ነው እሳት? ይኸውልህ ሰውዬ አንድ የቀረኝ አንተ ነህ። እሺ አትመናቀር፣ እንዳላስታጥቅም። አትይኝም ደቃቃ። መቅዲ፣ እኔ ግን አይመለከተኝም። ቆይ አንቺ ምን ሆነሽ ነው? ምን አደረግኩ እንዴ? አንድ ቀን ግን ቅጥስ አድርጌሽ ለሁሉም ሰላም እንደምስጥ አልጠራጠር። በተስፋ እጠብቅሃለሁ ማሬ። ወይ መከራ። በተነሻው እንውጣሽ። ለምን? ባሻ መጥቶ የነሱ እንዴትኛ ላይ እንዲወጣብን ትፈልጊያለሽ? አረም በወጣን እንውጣ በቃ። እረፊ ግን አንድ ሰው እንዳትነኪ። ማንን ነው ደግሞ የምነካው?
መቅዲ ያልታወቀሽም እንጂ ዛሬ እኮ ተነስቶብሻል። ወረኛ ምንድነው ደግሞ የሚነሳብኝ? እስኪ ክፍሉን ይው ከይናንቺ በቀር ሰው አለ? ሁሉም እኮ አባረሻቸዋል። የራሳቸው ችግር አስወጣቸው እንጂ እኔ ነኝ እንዳይወጣቸው። ለነገሩ አንቺ ታምኛለሽ ብዬ መከራከሩ የኔ ጥፋት ነው። ቤተነሻው እሺ እንግዲህ አንቺም እንደ ባዳኔ ላይ መፍረድ ጀመርሽ። ይሁን ተነሽ በእናትሽ እብድ። ቅድስት ባሻ እንደዚህ ቆዝምሽ በይሽ እንዲጠራሻለሁ ማለት ነው። በእናትህ ከዚህ ሂድልኝ። ምን አደረኩ ደግሞ? አቡሌ እዚህ እኮ የመጣሁት ብቻዬን መሆን ፈልጌ ነው። ምን አድርጊ ነው የምትለኝ? ምን አድርግልኝ ደግሞ አልኩሽ። እሺ ሂድልኝ። እሄዳለሁ፣ ግን ለምን እንደተናደድሽ ንገሪኝ። አልተናደድኩም። እያየሁሽ አይደል እንዴ? እሺ ለዚህ ነው ጥለሽኝ የመጣሽው? ምን ታደርገዋለህ? አቤት ወንድሜ በል ፈጣሪ ጽናቱን ይስጥ። ቅድስት መሄድ አለብኝ። ወዴት ነው? ወደ ክላስ። ቆይ እያወራሁሽ ዝም ብለሽ ልትሄጂ ነው እንዴ? አብርሽ ለክርክርና ለነገር የሚሆን አቅም ጨርሻለሁ። እሺ እኔ ለክርክር አልመጣሁም። አንዴ ስሚኝ ኪዱ፣ ከሆነ ጊዜ በኋላ በፊት የነበረውን አብርሃም እያጣሁት ነው። በመሀላችን ያለውን ነገር ለማስተካከል በሞከርኩ ቁጥር ይበልጥ እያበላሸሁት ነው። ቆይ ከምታውቂኝ ምን የተቀየረ? ያን የምታውቂኝ እኔ ነኝ፣ አሁን የምታውቂኝ እኔ ነኝ። አንተ የምታወራው ስለ መልክ ገጽታ ነው አይደል? ስለምን እንደማወራ በደንብ ገብቶሻል። አውቀሽ አትጣመሚ። ለዚህ እኮ ነው ልሂድ ያልኩ። አውቄ ከምጣመምና ከምንጣላ በሰላም ብሄድ አይሻልም? የምርሽን ነው ግን እንደዚህ ይሆንሻለሽው? ቆይ እኔ መበሳጨት ሲገባኝ ጭራሽ አንቺ ነሽ የምትበሳጨው? ቆይ ለምንድን ነው አንተ የምትበሳጨው? ቆይ ስትሆኝ የነበረው ነገር እንደማይበሳጭ ነው እንዴ የሚሰማሽ? ትሰማኛለህ? አንዳንድ ጊዜ ትዕግስት የሚያልቅና መሰለቻቸት ይመጣል። ምን አግኝተህ እንደዚህ እንደተቀየርክ ባላውቅም ወይ ጸባይክን አስተካክል ወይ ደግሞ ምን ልተውሽ? እንላይ? አዎ ንቀትና ጭቅጭቅ ከሞላበት ግንኙነት ተከባብሮ መለየት ይሻላል። ኪዱ የምርሽን ነው ግን እንደዚህ ቁርጥ ያለ ነገር የምትናገሪ? አዎ የምሬን ነው። ሁሉ ጊዜ ልመናለ እንዴ? ኪዱ በቃ መናገር ያለብኝን ነገር ተናግሬያለሁ። አለቀ። ማኩ እንዴት ነህ? አለው። እንዴት ነህ? እንዴት ነኝ ማለቴ አለው። ሁሉም ነገር ሰላም ነው? አዎ። ምን ነው ማለቴ ቆይ ለሰላምታ ምን ያስብላል እንዴ? ኧረ አያስብልም አልኩ እንዴ? አልክ እኮ። ተሳስቼ ነው። በቃ እንገናኛለን። እንዴ ቆይ ሰላም ነው ግን? አለው። ምን ነው? መኖርማ አለ። ሰላም ነው ወይ እኮ ነው ያልኩ። ሰላም ነው። ለምን ጠየከኝ? የተፈጠረ ነገር አለ እንዴ? አይ ሳይ ምንም ሰላም ስላልመሰልከኝ ነው። በጣም ተወዛግበሃል። እንዴት ነው ወዛገበው? ምን ሆኜ ነው ወዛገበው? ምን ሆነሃል? አሁንም ተረጋጋ ወንድሜ። በእናትህ አንድ ቦታ እየሄድኩኝ ሀሳቤ ተበታትኖብኝ። እንደዛ ነው እንዴ? አዎ በእናትህ። እንደዛ ከሆነ አላስቁምህ። በቃ መሄድ ትችላለህ። እሺ በቃ። ካሌብ። አቤት። ምን ነው ግን አልጠየከኝ? ምንድን ነው የምጠይቀህ? መትረፍ አለመትረፌን ነው። ማለት ምን ሆነሃል? አላውቅም ለማለት ነው። ምኑን? ማለቴ ኤደን አልነገረችህም? ኤደን ደግሞ ምንድን ነው የምትነግረኝ? የተፈጠረ ነገር አለ እንዴ? አይገርምህም? ማን እንደሆነ ማላውቀው ሰው እኮ ጀርባዬን መቶኝ ሄደ። አረ እባክህ። መች ነው? ማታ ነው የመታ? መች ማታ ማለት? ማለቴ ቀኑ መቼ ነው? ማታ ነው? መቼ ነው የመቱ? ተረጋጋ እንጂ በጣም እኮ ተወዛግበሃል። የምታውቀው ነገር አለ እንዴ? አረ የለም። ምን ላውቅ እችላለሁ? ሁኔታ ግን እንደሚያውቅ ሰው ነው። በጣም ይቅርታ። እሺ፣ ከዚህ በላይ መቆም አልችልም። የምሄድበት ቦታ አለኝ። ቻው በቃ። እንዴ አልሄድሽም እንዴ? አዎ ውስጥ ነበርኩ። አብርሽን አግኝተሽዋል? አዎ አግኝቼው ነበር። እና የታል? ግቢ ነው። እኔ እሱን ይዤ ነው እንደምዞረው። ማን ይዘሽ ነው የምትዞሪው? ያለሽ አብራችሁ ከነበራችሁ እንዴት አብራችሁ አልመጣችሁም ያልኩት። ራሱን ችሎ መሄድ ይችላል። አሁን እንሂድ። አብርሽን ጠብቀው ወይስ አንቺ ትቸኩያለሽ? አዎ ቸኩላለሁ። እንሂድ። አይ አብርሽን ጠብቀው እንጂ። ጥሩ በቃ እናንተ ጠብቁት። ቅድስት ሄደች? ማናት ቅድስት? ቅድስት ናታ። ጭራሽ ቅድስት ማለት ጀመርክ?
ማለት ለምንድን አዲስ የሆነባችሁ? እንደዚህ ጠርቻት አላውቅም። እኛ እንግዲህ እንደዚህ ስጠራ ሰምተን አናውቅም። አሁን ሄዳለች አልሄደችም? ባትሄድ ልትመታት ነው የፈለጋት? ለምንድን ደግሞ መመታት? ምን አውቃለሁ። አጠይቅህ እኮ የዘራፍ አይነት ነው። አረ መቅዲ ተይ እንዴ! ምን ሆነሽ ነው እንዴ? ምንድን ነው? ቆይ እንዴት ነው ዛሬ የምትናገሪው? እኔ ይኸውልህ እንቅጩ ነው የተናገርኩት። እኔ ደግሞ ታውቀኛለህ፣ ነገር መሻፈፍ የሚባል ነገር አላውቅም። እና እኔ ላይ ነው እንዴ እንቅጩ ማውራት የምትለማመጂው? አረ ልምምድ ብሎ ነገር የለም። እኔ ሲፈጥረኝም እንደዚሁ ነኝ። ለነገሩ እያወኩሽ እኔ ማውራቴ እኔ ነኝ ጥፋተኛ። አብርሽ ግን ሁሉም ነገር ሰላም ነው ማለት? ቆይ ሰሞኑን ምንድን ነው የሆናችሁት? እባክሽ ተይኝ። እኔ ሁሉም ነገር ስልችት ነው ያለኝ። አብርሽ እንዴት አንድ ነገር ልንገር፣ ኪዱ በጣም ትወዳለች። ያ ነገሯ ደግሞ በጣም ነጭናጭ አድርጓታል። አንተ ደግሞ ይሄ ነገር እየተረዳት አይደለም። ቆይ ግን ፍቅር ነጭናጭ ያደርጋል እንዴ? ንጭንጭ የሚመጣው እኮ ከልክ ባለፈ ትኩረት ነው። ሁሉን ነገር ትታ ትኩረቷን አንተ ላይ ታደርጋለች። ለዛ እኮ ነው የምትነጫነጨው። ይሄ ደግሞ ያንተ ብቻ ሳይሆን የብዙ ወንዶች ችግር ነው። እሺ ድንዝዝና እንደ ጾታ ነው የያዛችሁ። በቃ አንቺ ስድብ ሳቀላቂ ምንም ነገር ማውራታችን አይደል? እስካሁን ካወራው ነገር የሰደብኩን ብቻ ነው አይሰማ። እስኪ አሁን እንኳን ተይው መቅዲ። እሺ እኔ ምን ቸገረኝ? ለራሱ እኮ ብዬ ነው። አብርሽ ጊዜ አታጥፋሽ። ማድረግ ያለብን ነገር ደግሞ አድርግ። ይኸውልህ አብርሽ ኋላ ዋይ ዋይ ስትል እንዳላይ። አንቺ ምንም ቢሆን እኮ ወንድ ልጅ ነኝ። መቼም ዋይ ዋይ አልልም። እሱን እናያለን። አሁን እንሂድ በቃ። ማኩ አታስቢ፣ ደህና ነው። ምንድን ነው የሆንከው? ምን ተፈጥሮ ነው? ምንም አይደለም፣ ተረጋጊ። በቃ ተራ ግጭት ብቻ ነው። ምንድን ነው ተራ ግጭት ማለት? ማን ይመታ? ተራ ግጭት ነው አልኩሽ። በቃ ተረጋጊ። እሺ ማን እንደደበደበ የታወቀ ነገር አለ? የለም ማኩ አትዋሸኝ እባክህ። የሆነ ነገር ልትለኝ እንደፈለክ አይንክ ያስታውቃል። የለም ሄደን፣ በጣም እያስጨነቅሽ ነው። በቃ ተይኝ። የምርህን ነው እንደዚህ የምትለኝ? ምን አልኩሽ? እኔ ያስደበደብኩ እኮ ነው የሚመስለው ንግግር ግን ያው እኮ ነው። ምን ልዩነት አለ? ማለት ምንም። ተይው በቃ እባክህ። ማለት የምፈልገውን በላይ። ቆይ ምንድን ነው ማለት የምፈልገውን እኮ አልኩኝ። ማኩ ኤደን በቃ በእናትሽ ተይኝ። በኋላ ተገናኝተን እናወራለን። አሁን በምናገረው ነገር ላስቀየምሽ ይችላል። ምን ማለት ነው? አንቺ ነሽ ያስደበደብሽኝ ማለት? እኔ እንደዛ አላልኩኝም። እንዴ እኔ ነኝ እንዲያስደበደብኩ ስለ ያው ነው እኮ አልከኝ። ኤዱ ያለሁበትን ስሜት እኮ ነገርኩሽ። በቃ አሁንም ማልሄድ ከሆነ ከዚህ የባሰ እንጂ የተሻለ ነገር ልልሽ አልችልም። ስለዚህ በቃ ልሂድ። የትም አትሄድም። አትልፋ። መናገር የምትፈልገው እንዳለ ተናገር። ቆይ በእኔ ለመከፋት አስበሽበት ነው እንዴ የመጣሽው? አንዴ እኮ ማለት ያለብህን ብለሃል። ቆይ ለምንድን ነው ወደኋላ የምትለው? ማንም ፈርተ ነው? ቆይ ዝምታዬን እንደ ፍርሃት ነው እንደ ቆጠረው? ማነው ደግሞ የቆጠረው? ኤደን ተይኝ በቃ ልሂድ። እያናገርኩ አይደል እንዴ? ቆይ አልገባኝም። አንቺ ማውራት በፈለግሽ ቁጥር እኔ እዚህ መቆየት አለብኝ ማለት ነው? ቆይ ምንድን ነው ማታ ሙጉሱ ጠዋት መሳደብ? ምንድን ነው እንደዚህ የሚያደርገህ? ወይኔ ማኩ። ቆይ ዝም ስላልኩት የፈራሁት ነው እንደሚመስለው? ቆይ ማን ዝም በላለ? እኔ እኮ ተናገር ነው እያልኩ ያለው። ተናገር። እሺ ኤዱ፣ ለአንቺ ጥሩ ስሜት አለኝ። በዛ ላይ በጣም አከብርሻለሁ። አሁን ላይ ውስጤ ላይ ያለውን ሁሉን ነገር ብናገር ምናልባት እስከ መጨረሻው ልንቆራረጥ እንችላለን። አታስብ። ከላይ ከላይ ፈገግ ከምትልልኝ የውስጥን ባውቀው ይሻለኛል። አይ ይቅርብሽ። ምናልባት ጠይኝም ይሆናል። ማኩ ይኸውልሽ፣ ይህንን ነገር ደግሞ ለአንቺ ብዬ ትቼዋለሁ። ግን ከዚህ በኋላ እንደዚህ አይነት ነገር ለማድረግ ቢሞክር ወንዱ ማን እንደሆነ ይለያል ብለዋል ብለሽ ንገሪውሽ። ብዙ ተራመድን እንዴ? ምንድነው እንደዚህ ደከመኝ እንዴ? ቀልል ተራመድን እንዴ? እሺ አሁን ምን አሰብክ? ይዙ እዚህ ቤት ባልጋብዛት ግን በጣም ደስ ይለኛል። ማለት ለምን? አለ አይደል አረግ ትኖርበት የነበረ ቤት ስለሆነ ትንሽ ከበደኝ። አይዞክ እስክትለምደው ነው። እሺ እንደዚህ የሚረብሽ ቀስ በቀስ መልመድህ አይቀርም። ሌላ ነገር ኖሮ ምናምን ሳይሆን አለ አይደል። ይገባኛል ወንድሜ። ለነገሩ አልፎ የለ በቃ የሆነ ይሁን። ጎሽ እንደዚህ ብለህ ገላግለኝ እንጂ የምን ተጨንቁ ሰው ማስጨነቅ ነው። እኔ የምልህ እስካሁን ትንሹ አልመጣችም እንዴ? አረ ትመጣለች። እስካሁን ትቆያለች ብለህ? እሺ ግን ምን ልበላት? በእናትህ ማለት ትንሽ ነገር አዘጋጅልኝ ምናምን። እንዴት ልበላት? አሁን እኔ እንዳልከኝ ነው። አራት ቀልድ በእናትህ። አረ ዘና በል እባክህ። ለማንኛውም እኔም በቃ ወደ ቤት ልግባ። መታም ከሆነ ልያት። እንዴ ምንም ሳትለኝ? እኔ ከምልህ እሷ ብትለይ አይሻልም? አረ ይሱ ይህ እኮ የመጀመሪያ ዴታችን ነው። በእናትህ አረ ዘና በል በእናትህ። ምንድን ነው ሙሽራን የጠራሃት እኮ ነው የምትመስለው። ማን ያውቃል? ልትሆን እኮ ትችላለች። በል ለማንኛውም እኔም ምስቴ ጋር ልሂድ።
እንዴ አሁን እንደምትመጣው መጣሁ ብለሽ ምሽ ደወልሽልኝ? እኔ ሚስት ለምን ደምደውለው መምጫ ሰዓቴን ታውቂል እንዴ? ያስለምርሽኝ እንደዛ ስለሆነ እኮ እኔ ቆንጆ ይቅርታ። እሺ አሁን ምግብ በልተሃል? አዎ ከቡቻ ጋር ከስራ ስንመለስ ላትኖሪ ትችያለሽ ብለን በላን። የምርህን ነው? አዎ ምን ነው? ጥሩ አዳዲስ ለውጦችን እያየው ነው። ውጪ መብላት፣ ውጪ ቆይቶ መምጣት፣ አዳዲስ ልምዶችን እያየሁብህ ነው። ደግሞ እንደዚህ ነው የምልሽ? እውነቴን እኮ ነው። ከዚህ በፊት ተይኝ በልተህ ታውቃለህ? እያኮረፍሽ ባልሆነ። ቆይ እንዴት ነው ቀለል ያደረከው? እንዴት ደግሞ አላኮርፈው? ኖርማል ስለሆነ ነው። አቤት ኖርማል ነው። እሺ ካልክ በቃ እኔ ልተኛ። ኧረ እባክሽ እንዴ እየቀለድኩ ነው። ምን ሆነሻል? ተረጋጊ እንጂ። ኧረ እባክህ እየቀለድክ ነው? አዎ እንዴ እንዴት ብታስቢ ነው አንቺ ሚስቴን ጥዬ ውጭ በልቼ የምመጣው? እሱን አንተ ንገረኝ እንጂ እኔ ምን እነግርሃለሁ? ስቀልድ ነው የኔ ቆንጆ። በቃ አሁን እንብላ አይደል? ውይ አሁን ከመቅዲ ጋር በላሁ እኮ እዚህ ነበረች። አትቀልጂ ተይ። ምንድን ነው የሚያስቀልደኝ? አንተ በልተህ እየመጣ እንዴ? አረ ስቀልድሽ ነው እንዴ። ምን ሆነሻል? እንኳን ቀልድክ። እኔ እንግዲህ እውነቴን ነው። ምን አይነት ሰው ነሽ ግን? ስታናጭ ሰሽን ትበያለሽ እንዴ? ያው አንዳንዴ እኮ ተለያይተን ሞክረው ብዬ ነው የኔ ባል። አረ ተይ በእናትሽ እንዴ። እኔ እኮ ርቦኛል። አትቀልጂ። ቆይ አትጨክንብኝ ብለህ ነው እንደዚህ የምትሆነው? አውቀሽ ነው አይደል? አዎ ምንድን ነው አንተ ብቻ እንዴ የምትቀልድብኝ? አዎ እንደዚህ ብለሽ ትረፊ። እሺ አሁን ምን ልስራለህ? እሺ ያዚቲ ነገር ባካሉ እንዴት ነሽ? ጥሩ። አንቺም ጀመርሽ ማለት ነው? ደግሞ ምን አደረኩሽ? መቼም እቺ ነገር ናት ብለሽ ስጠዘጥሽ ልትይ አይደለም አይደል? ይኸውልሽ እኔ አሁን ጥሩ ሙድ ላይ ነኝ። ምንም ነገር አልነካሽ። በጣም ጥሩ። ፈተና እንዴት ነበር? የምን ፈተና እንዴ? ባሽዬ እፈትናለሁ ምናምን አላለም እንዴ? እድሜ ለእናንተ። ቀኑ እኮ ተቀየረ። የምርሽ ነው? የምሬን ነው። ኡፋይ ተመስገን። እኔማ አምልጦኛል ብዬ እንዴት ጨንቆኝ ነበር መሰለሽ። እንዴ ምን የሚያስጨንቅሽ? ፈተና ሳይመጥሽ የመጀመሪያሽ ነው እንዴ? እንዴ ከዚህ በፊት አምልጦኛ ቃል እንዴ? ሊያውም 100 ጊዜ ነዋ። መቅዲ የምርሽ ነው? እውነቴን ነው። መቅዲ ግን የምርሽ ነው? እየቀለድሽ ነው? ቆይ አንቺ ግን ጭንቅላሽ ሰላም ነው? በስነ ስርዓት ምናምን ይሰራል ማለት? ጭንቅላትሽ አይሰራም በሰላም ነው ምናምን የምትይው ምን ማለት ነው? ማለቱን ተይና ማሰብ እንደምትይ ብቻ ንገሪ። መቅዲ ስነ ስርዓት ይኑርሽ እሺ። ምንድነው እንደዚህ የምታወሪው? እንዴ አንቺ ግን ደነዝ ነሽ። ክላስ ከጀመርን ወር እንኳን ሳይሞልሽ እንዴት ነው ፈተና የሚያመልጥሽ? አንቺ ግን ስነ ስርዓት ያለው ነገርና ቀጥተኛ ነገር ያንቅሻል አይደል? ከዚህ በላይ ስርዓት ያለውና ቀጥተኛ ነገር አለ እንዴ? እንትን አለች እቺ መቅዲ። ተይ ግን ቆይ ዛሬ ማንንም አልተናኮልም ስላልኩ ነው ሰው ሁሉ እንደዚህ እያማረረብኝ ያለው? የሚገርም ነው። መቅዲ ግን አንድ የመረረ ሰው ቢያገኝሽ ምን ሊያደርግሽ እንደሚችል መገመት አልችልም። ፈጣሪ ይርዳሽ። ቆይ ምንድነው ሁሉ ነገር ከእቅዴ ውጪ የሚሆነው? ይሄኔ እኮ ለማናደድ በሞክር ፍቅር በፍቅር ነው የሚሆነው። ምንድነው? ይዟን ተነገራት እንዴ? ለምንድን ነው የሚነግራት? ራስህ ነገራት እንጂ። ኧረ በእናትህ ይዟን ተነገራት። ጉዳዩ አንተ አይደል? ምን ችግር አለበት ነግራት? ምን ችግር አለው? ቆይ አንተ በተነግራት ምንድነው? እናንተ ምን አድርጋችሁ ነው? አረ ምንም አላደረግንም። ወንድምሽ አንድ ሊነግርሽ የሚፈልገው ነገር አለና ስሚ። ቡቻ ምንድነው? ንገረኝ። ምን ተፈጠረ? አረ በቃ ነገራት እንዴ። ምንድነው ትኩለጅልጨው? እህቴ ማታ ሻይን ጠጣ ብዬ ቤቴ ሰው ጠርቻለሁ። እናማ በማታ ሰው ሲመጣ ሻይ ጠጥቶ ብቻ አይሄድም። ያው አለ አይደል እራት ምናምን። እንዴ ታዲያ ምን ችግር አለው? እኔ እሰራላችኋለሁ። የምርሽን ነው? አዎ ስንት ሰዓት ነው የሚመጣው? አረ ሴት ነው የቀጠረው። አንተ ሴት ነው እንዲጠራው? አዎ ግን ሌላ ነገር እንዳታስቡ አደራችሁ። እሺ ማናት? ወደ ዋናው ነገር መጣሽለት። ያው ግን ታውቂያታለሽ። ከነገርኩሽ ግን ትናደጅብኛለሽ። እንዴ ለምንድን ነው የምናደደው? ንገረኝ ማናት? አዚ ናት። አዚ የይዙ? አረ በፍጠረሽ እኔን ተይኝ እንዴ። ምንድነው ዋሻው እንዴ? አዚ አንተ አለች እንዴ? ለፋሲሊን እኮ ነው ከአንቺ ጋር የምጨቃጭቀው። ሌላ ነገር እኮ አይደለም። አለ አይደል ዝም ብለን ሻይ እንደንጠጣ ብዬ እኮ። ይቅርታ አድርግልኝና እሷ ልጅ ላይ አልፈልግም። ኧረ ተይ እህቴ። ምንድነው የምታወራው? አሁን እኮ እኔ ጋር ነው የምትመጣው። አንተ ጋር እንድትመጣ አልፈልግም። ምንድነው ልጁን ቆሞ ቀር ታደርጊው ነው እንዴ? በሞላ ሴት ምንድነው ልጁን ቆሞ ቀር ማድረገው? ሴት መሙላቱ እኮ አይደለም እኛን ያሳሰብን እሱን የምታሸንፈው ሴት አለመኖሯ ነው። እና ያቺ አሸንፈው ነው መሆኑ ነው እንግዲህ። ይሄ መሸነፍን ምን አመጣው? ሻይ እኮ ነው ልጋብዝሽ አልኳት። እሺ ለዛሬ አስተካክላለሁ። ከአሁን በኋላ ግን ላያት እራሱ አልፈልግም። ትስማማላችሁ? ኧረ እንስማማለን። እሺ አሁን ስንት ሰዓት ነው የምትመጣው? አመሻሽ ላይ። እሺ በቃ ምግብ እንብላ። እሺ
አብርሽ በዚህ ሰዓት እዚህ ምን ትሰሪያለሽ? ሉሊ ደውሎልኝ ወጥቼ ነበር። አንተ ምን ትሰራለህ በዚህ ሰዓት? ምንም። ኪዱ ጋር መተህ ነው እንዴ? አዎ ነበር፣ ግን ስልክ አታነሳልኝም። ለምንድን ነው ማታነሳለህ? እኔ እንጃ፣ ምናልባት አኩርፋ ይሆናል። አላየችም ይሆናል እንጂ ይሄን ያህል ሰዓት አታኩርፍ። ኩርፊያ ነው እባክሽ። ይህን ሁሉ ሰዓትማ ለማየት አትችልም። ምን ሆነሃል? ልጅ ነች እንዴ እሷ? እንደዛ ከሆነ አንቺ ለምን አትደውይላት ነው? ምን ልላት ነው የምደውልላት? ካነሳችልሽ ሰላም ልሽ ነው ትያታለሽ። ያንተን ሳታነሳ እኔን ታነሳለች እንዴ? ቆይ ከምትከራከርኝ አትደውይላት? ካላየሁ አላምንም ነው? አዎ ደውይላት። እሺ ጥሩ ደውልላታለሁ። ሄሎ ኪዱ። ወይ መቅዲ፣ እንዴት አመሸሽ? እንዴት አመሸሽ? አለሁልሽ። ሄሎ። ወይ ኪዱ፣ አይሰማሽም? ይሰማል። ምን አልሽኝ? አይ አብርሽ ከሆነ ደውሎልኝ ስልክ አታነሳም ሲለኝ ምን ተፈጠረ ብዬ ነው የደወልኩልሽ። ስላላየሽ ነው ያላነሳሽው? ኧረ አይደለም፣ ስላልፈለኩ ነው። ማለት አሁን ደህና ነኝ። ምንም አይነት ጭቅጭቅ አልፈልግም። ኧረ ተይ። እሱን ታዩና ነገ ፈተና አለን አይደል? አዎ አለ። በቃ ነገ ግቢ እንገናኛለን። ቻው። ምን ነው? ምን ነው? ምንም። ቶሎ ቻው አልሽኝ ብዬ ነው። ውይ አልኩ እንዴ? መስሎኝ ነው። በቃ ሰላም እደሪ። እሺ ቻው። ወይኔ ምንድን ነው ያደረኩት? አንቺ ምንም አላደረግሽም። ደህና ደሪ። ሄሎ። አቤት ወንድሜ። ደህና ነኝ። አንተ እንዴት ነህ? አለ ወንድሜ። አታስብ፣ ሁሉም ነገር ባሰብነው ፍጥነት እየሄደልን ነው። አዎ ወንድሜ፣ ዛሬ ወደ ቤታቸው እገባለሁ። ሁሉንም ቀስ በቀስ ዋጋቸውን አስከፍላቸዋለሁ። እሺ ወንድሜ፣ እደውልልሃለሁ። ግን ከዚህ በኋላ እኔ ካልደወልኩኝ በፍጹም እኔ ስልክ ላይ እንዳትደውል፣ ምክንያቱም ከሱ ጋር ነው የምሆነው። እሺ ወንድሜ፣ በቃ ቡቻ መጣ። እሺ እደውልልሃለሁ። አንተ እንዳትደውልልኝ። ቻው። በቃ ቻው።